የኢትዮጵያ ፌደራል ፖሊስ ዋንትድ ብሎ ያቀረባት ፖሊስ በግር ሲፈልጋት እሷ በሶሻል ሚዲያ ብቅ ብላለች። ግን ፌደራል ፖሊስ ዋንትድ ብሎ እየፈለገች ነውና ፍቃደኛ ከሆንሽ ምናልባት ውጪው ምናምን ሊታይ ስለሚችል ምናልባት የሚያረጋግጥ ነገር ማሳየት ትችላለሽ። መስኮት ነው እንግዲህ። ኦኬ መኝታ ቤት ውስጥ ያለሽ ይመስላል። ኦኬ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። በረከት ገበሬዋ የትሆን ያለችበትን ከራሷ አንደበት እንሰማለን። አሁን ይሰማል? እሺ አሁን ይሰማል። ስለዛ ከልየው ነው ማለት ነው። ስፒከሩ ከታች ተከልለው ነው የሆነ ማስቀመጫ ነገር። እኔ ታውቃለህ የቲክቶክ ምናምን የላይቭ ሰው ስላልሆንኩኝ ይሄ የተሟላ እቃ የለኝም። ይሄ ምንድነው የሚባለው? ሪንግ ላይት በል ሪንግ ላይት ምና የሉኝም እኮ አንድም ነገር። ኦኬ እንደዚህ መጠቀም እንችላለን። ኦኬ አሁን አሪፍ ነው። ላይካችሁ ወደ 1 ሚሊዮን ሲደርስ ኮፒ ሊንካችሁ 50 ሺህ አካባቢ ሲደርስ ወደ ቀጥታ ፕሮግራማችን እንገባለን። ጥያቄዎች አሉ። እህታችን በረከትም የምታነሳው ሀሳብ ይኖራል። ዘና ብለሽ ያለምንም መጨናነቅ ያለምንም ሌላ ግፊያ ሳይኖር ኢንተራፕት የሚያደርግሽም ሳይኖር በነፃነት ሀሳብሽን መግለጽ ትችላለሽ። አንድ ሰው ኢንቫይት ጆይን ማድረግ ፈልጋለሁ የሚል አለ። ረቢራ የሚባል ትፈልጊዋለሽ? ፈቃደኛ ነሽ? ላይቭ ወደ ቲክታክ ላይቭ በሰላም መጣሽ። በቅርቡ በዜናና በሶሻል ሚዲያ ላይ በሰፊው እየተነገረ ያለ ጉዳይ፣ በዛ ጉዳይ ምክንያት ነው ዛሬ ብዙ ሰዎች ከአንቺ በቀጥታ መስማት ይፈልጋሉ። ያለውን እውነታ ያለውን ነገር ሰው በግልጽ መነጋገር አለበት። ሁሉንም ነገር መታወቅ አለበት። ያ ነው ለዛ ማለት ሰው ትክክለኛውን ነገር ራሱ ያጣራ። እኔ አሁን ቢጣራም ባይጣራም ህዝቡ ቢያውቅም ባያውቅም ማለት ነው እውነቴን እኔና እግዚአብሔር እናውቃለን። ዋናው እሱ ነው። ቀጥሎ ደግሞ ህዝቡ በራሱ መንገድ የሚያውቅ ከምናገረውም ያገናዝብ ያለውንም ነገር አለኝ የሚለውንም ነገር መጠየቅ ይችላል ማንም ሰው ማለት ነው። ስለዚህ ኦኬ በጣም ጥሩ። እሺ እኔ ካለው ከሶሻል ሚዲያው ላይ ተነስቼ ጋዜጠኛ አይደለሁም ወይ ደግሞ የህግ አካል አይደለሁም ወይ ደግሞ እዚህ ላይ ምንም የሚሰጥ ፍርድ የለም፣ የሚወሰንም ውሳኔ የለም። ነገር ግን እንደ ማንኛውም ማህበራዊ ሚዲያ ተጠቃሚ እንደ ሀገሪቱ ዜጋ ሶሻል ሚዲያ ላይ ካየነው ተነስተን ጥያቄዎች ጠይቅሻለሁ። በዛ ጥያቄ መሰረት አንቺ ደግሞ ማብራሪያ ትሰጪበታለሽ። ግን ከጥያቄዎቼ ስነሳ ከየት ነው የምነሳው? ሶሻል ሚዲያ ላይ ያየነው ነገር አለ። ከዚህ በፊት ታስረሽ እንደነበረ በቁጥጥር ስር ውላለች የሚል ነው ያየነውና በቁጥጥር ስር ያዋለሽ ጉዳይ ምንድን ነው? ማለት ወደዛ እስር ያሁኑም ሳይሆን ከዚህ በፊት ታስረሽ ነበረ። አሁንሳ መግባት ከፈለክ ጆይን አርግ እንትን አደርግልሃለሁ። ገብተህ መቀመጥ ትችላለህ። ግን እዚህ ጋር ከዚህ በፊት የነበረው የእስር ጉዳይ ምን ነበር? በምን ነበር የታሰርሽው? ያም ሆኖ ደግሞ መፈታትሽን የሰማነው መታሰርሽን እንደሰማን መፈታትሽን የሰማነውና በዚህ ጉዳይ ላይ ምንድነው? ለምንድን ነው የታሰርሽው? እንዴትስ ነው የተፈታሽው? በዋስትና ነው የተፈታሽው ወይስ በነፃ ነው የተፈታሽው ወይስ ተፈርዶብሽ ፍርዱን ጨርሰሽ ነው የወጣሽው? እና ይሄንን ነገር ለህዝቡ ብታብራሪ። ምክንያቱም መታሰርሽን ሰምተናል፣ መፈታትሽን ሰምተናል፣ የፍርድ ሂደቱ ምን እንደሆነ አላወቅንም። ስለዚህ ይሄንን ህዝቡ እንዲያውቅ የምትፈልጊ ከሆነ እስቲ ንገሪኝ።
እሺ በመጀመሪያ ደረጃ መታሰሬን እንዴት እንደታሰርኩ ከመናገሬ በፊት እኔን ያሳሰረኝ ወይም ያስጠየቀኝ በሰዓቱ አንድ ቪአይፒ ፓስ ወረቀት ኢንሳ ውስጥ የታተመ ወረቀት አንቺ መኪና ውስጥ ተገኝቷል የሚል ነው የመጀመሪያው ጥያቄ። ረቢራ እዚህ ጋር ስላለ እኔ ያለውን ሂደት በደንብ ከማብራራቴ በፊት ስለ ቪአይፒው ረቢራ ያብራራ። ከየት ነው የመጣው ማለት እንትን እንዲሆን አሁን ወደ ቪአይፒው ሳንሄድ በፊት የታሰርሽበት የስሩ መነሻ እሱ ስለሆነ መነሻ ቪአይፒ ወረቀት ነው። መኪናሽ ውስጥ ተገኝቷል ተብሎ ነው። እኔ የምነዳው መኪና ውስጥ ሳይሆን ሃርድ ኮፒ ውስጥ ነው የተገኘው። ምን ውስጥ ነው የተገኘው? ሃርድ ኮፒ ውስጥ ነው። አልተገኘም እኮ በፎቶ አንስቶ አሳየን ተባለ። አልተገኘም ወረቀቱ። ኦኬ ምንድነው ይሄ? እሺ ወደ ረቢራ ልምጣ። ይሄ ቪአይፒ ወረቀት ምንድነው? ረቢራ ስለ ቪአይፒ ወረቀት ልትነግረን ትችላለህ? አመሰግናለሁ በረከት። በመጀመሪያ ደረጃ ከየት ነው አንተ የገባው? ከአዲስ አበባ ነው? ከኢትዮጵያ ነው? አዲስ አበባ። አይ አክቹአሊ ከዚህ ነው ከኢትዮጵያ። እሺ ስለ ቪአይፒ ወረቀት የተነሳበት እሷ የታሰረችበት ምክንያት የቪአይፒ ወረቀት ነው የሚለው ነው። መጀመሪያ ስለ ቪአይፒ ወረቀቱ ብታብራራ የምታውቀው ነገር ካለ። እሺ በጣም አሪፍ። ምንድነው የተፈጠረው? አፕላይ አድርገን የወጣ ቪአይፒ ፓስ ነበረ ከኢንሳ። እንደ ማንኛውም ሰው አፕላይ ተደርጎ ላይክ ኢቨን አሁን በረከት ስፔሻል የሆነ ኢንፍሉዌንስ አላት ኢትዮጵያ ላይ፣ ትልቅ ኢንፍሉዌንስ አላት። የኢትዮጵያ ነጋዴ ማህበር የሴቶች ፕሬዚዳንት ናት። ስለዚህ እንደ ማንኛውም ሰው አፕላይ አድርገን አወጣ። እኔ የተቀበልኩት ከኢንሳ ማለት ነው። እኔ የተቀበልኩ ዳይሬክትሊ ራሴ ተቀብዬ ለማን ሰጠው? በረከት በወቅቱ አልነበረችም። አይ ቲንክ ጋምቤላ ነበረች፣ ለስራ ጋምቤላ ስለነበረች ለማን ሰጠው? ለሹፌሯ ሰጠው። ምንድን ነው ያንተ ድርሻ? እኔ የስራ ድርሻ ምንድን ነው? ሶፍትዌር ዴቨሎፐር ነው። የኢንሳ ሰራተኛ ነህ ወይስ የበረከት ሰራተኛ ነህ? አክቹዋሊ ሶፍትዌር ላይ ስለምሰራ እዛም አለው እዚህም አለው። በረከት ጋር አብራራለን። እዚህም አለው ሳይሆን እንድታብራራለን። እዚህም አለው ኢንሴንስ በረከት በምትመራበት የሴቶች ነጋዴ ማህበር የሶፍትዌር ካምፓኒያችን የኛ የሶፍትዌር ካምፓኒ ነው ለነሱ ፕሮቫይድ የሚያደርገው ሶፍትዌር። እንደገና ደግሞ ከኢንሳ ደግሞ ኢንሳ ሳይበር ታለንት ሴንተር ውስጥ ነበርኩኝ እኔ። ስለዚህ ሞር ቀለል ባለ መንገድ እኔ አፕላይ አድርገን ሰጠው ለሹፌሯ ማለት ነው። ምኖች ናቸው አፕላይ የሚያደርጉት ይሄን ቪአይፒ ወረቀት? ለምኖች ነው የተፈቀደው? ማንኛውም ማህበረሰብ ይችላል ስለሚመጣ አፕላይ ተደርጎ ከተሰጠው ማውጣት ይችላል። ማንኛውም ግለሰብ አፕላይ ተደርጎ ታይቶ ለምንድነው የተፈለገው በምንድነው የሚለውን ነገር ያው የራሳቸው ሲስተም አለ። በሱ መሰረት እንትን ብለው ኢሌጋብል ከሆኑ ይሰጣቸዋል። ስለዚህ በረከት ደግሞ የዚህ እንግዶች ይመጡባታል። ብዙ ከአፍሪካ የሚመጡባት የኢትዮጵያ ነጋዴ ሴቶች ላይ ቪዚት ለማድረግ የሚመጡ ከአፍሪካ የሚመጡ ከተለያየ ቦታ የሚመጡ ሰዎች ስላሉ በዛ መሰረት እሱን ዲቴይል ክላሪፋይ አድርገን ነው የወጣው። ያልገባኝ ምን መሰለ፣ አፕላይ ተደርጎ ሲባል በደንብ ማወቅ የፈለግኩት ነገር አለ። ለህዝቡም በደንብ እንዲታወቅ የምፈልገው ማንኛውም ግለሰብ ማንኛውም የኢትዮጵያ ዜጋ የሆነ አፕላይ አድርጎ ነው ወይስ የተለየ ልዩ ፍቃድ የሚሰጣቸው ወይ ባለስልጣኖች ሊሆኑ ይችላሉ ወይ ነጋዴዎች ሊሆኑ ይችላሉ? ካለ የተለየ ቦታ ካለ ፖዚሽን ውስጥ ካለ አፕላይ ማድረግ ትችላለህ። ፖዚሽን ላይ የተለየ ፖዚሽን ላይ ያሉ ሰዎች ኦፍ ኮርስ በረከት ደግሞ የተለየ ፖዚሽን ላይ ያለች። ምን ፖዚሽን ላይ ነው ያለችው? የኢትዮጵያ ውመን ትሬድ አሶሲዬሽን ፕሬዚዳንት ናት። ስለዚህ እዛ ፖዚሽን ላይ ስላለች የቪአይፒ ፓሱ ይገባታል ነው? ኤግዛክትሊ። ኦኬ እንደዛ ከሆነ ህገ መንግስቱ የሚፈቅድ ከሆነ ስርዓቱ የሚፈቅድ ከሆነ እሷ ያለችበት ፖዚሽን የቪአይፒ ፓስ የሚያሰጥ ከሆነ ታዲያ ለምን ወንጀል ተብሎ አሁን እሷ እንዳነሳችው የቪአይፒ ፓሱ ነው መኪና ውስጥ ተገኝቷል ተብሎ በቁጥጥር ስር የዋልኩት ነው የምትለው? ስለዚህ አይጋጭም ወይ?
ኢንፍሉዌንሰር ናት ወይ ደግሞ የነጋዴ ማህበረሰብ የነጋዴ የሴቶች ነጋዴ ፕሬዝዳንት ናት ተብሎ ለዛ ፖዚሽኗ የተሰጣት ቪአይፒ ፓስ ነው ካልከን አሁን መልሶ በዛ ጉዳይ ታስር ያለው በዛ ጉዳይ ነው ቁጥጥር ስር የዋልኩት ብላ ስትናገር ነበር። ይሄ ነገር አይጋጭም ወይ? የሚያሳስር ከሆነ ለምንስ ተሰጣት? ተሰጣት የሚገባት ከሆነ ደግሞ ለምንስ ታሰረች? ለምን ተጠያቂ ሆነች? እሺ በጣም ጥሩ። እሷ አልነበረችም፣ አዲስ አበባ ውስጥ አልነበረችም። ጋምቤላ ለስራ ወጣ ነበረ። ስለዚህ ለሹፌሯ ነበር ኦሬዲ መኪናውን የያዘው። ከዛ እሁድ ቀን መታ በሳምንቱ ቅዳሜ ቀን ነው የተያዘችው። ምንድነው ከዛ በፊት ክላሪፋይ ለማድረግ እሺ ልክ ነው፣ በጣም ይቅርታ። ከዛ እሱ ክላሪፋይ ለማድረግ ከሚመለከታቸው አካል ጋር ትራፊክ ማኔጅመንት ኮሚሽነር ጌቱ ነበሩ በሰዓቱ። እሳቸው ጋር አውጥተን ኦሬዲ ለምንድን ነው ሲባል መልስ ሰጥተን ኦሬዲ ያለፍነው ነገር ነበረ። አስረድተን ጨርሰን ኦሬዲ የጨረስነው ነገር ነበረ። ምንድን ነው ያስረዳችሁት? እንዴት ነው የመጣው፣ ከየት ነው የመጣው፣ ማን የሰጣችሁ ነው ያሉ። እነሱንም ሰነዱን ይዘውት ነበረ። ራሳቸው በሚመለከታቸው በራሳቸው ኦሬዲ ያረጋገጡት ነገር ነበረ። እንደገና ደግሞ በእኛም በኩል ያለውን ነገር ከኛ የሚፈልጉትን ጥያቄ በሰዓቱ መልሰን ነበረ። ኦኬ። ስለዚህ በረከት የቪአይፒው ጉዳይ ካስያዛት በኋላ በቁጥጥር ስር ከዋለች በኋላ መልሳ በዛ ጉዳይ ተፈተሽ ነበር ነው? ከዚህ በኋላ ያለውን እኔ መናገር እችላለሁ። ስለዚህ አሁን የቪአይፒው ግልጽ እንዲሆን የምንፈልገው በቪአይፒው ቅዳሜ በቁጥጥር ስር ከዋልሽ በኋላ ከየት እንደመጣ እንዴት እንደተሰጠ ከተነገረ በኋላ አንቺ መለሰሽ ተለቀቅሽ ከስር? አይ አይደለም፣ እሺ እንደሱ አይደለም። ሂደቱን እኔ ሙሉ ስቶሪውን ልንገርህ። እሺ በ6 መጣሁ። ህዳር 6 ማለት ቅዳሜ ነው ቀኑ። ህዳር 6 ከጋምቤላ መጣሁኝ። እንግዶች ነበሩኝ። እንግዶችን ወደ አየርላንድ ሸኘዋቸው። ከዛ ተደውሎ መኪናሽ ውስጥ ታርጋ ቁጥሩን ነግረውኝ መኪናሽ ውስጥ ቪአይፒ ወረቀት ታይቷል፣ ስለሱ ጉዳይ ነይና አስረጂ ሰኞ ዕለት ተባልኩኝ። እሺ ታርጋው ማለት ንብረትነቱ ያንቺ የሆነ መኪና ነው ተባልኩኝ። እሺ አልኩና ሰኞ ዕለት ማለት ህዳር 8 ነው ቀኑ። ራሱ ረቢራም አብሮኝ አለ፣ ሹፌሬም አለ፣ ማናጀር ምናምን ተሰባስበን ሄድን። በግምት ሰዓቱ ከ10 ሰዓት ተኩል አካባቢ ይሆናል። ቀጥታ የት ነው ሄድነው? ትራፊክ ጽሕፈት ቤት ነው ሄድነው። ትራፊክ ኃላፊ ጋር ሄድን። ከዛ የሉም ተባለ። የእንትን ክፍል የመረጃ ክፍል ሄደን ስንጠይቃቸው አሁን የሉም፣ ነገ ጠዋት ኑ ተባለ። ነገ ጠዋት ማለት በ9 ህዳር 9 ማክሰኞ ቀን ማለት ነው። ከዛ ተያይዘን በንጋታው ሄድን። በንጋታው እንደሄድን እሳቸው ኃላፊው ስብሰባ ላይ ናቸው ተባለ። ስብሰባ ላይ ናቸው ተጠብቃላችሁ ሲባል አዎ እንጠብቃለን አለንና ቁጭ አለን። ቢያንስ እዛ ስንደርስ 3 ሰዓት አካባቢ ይሆናል። እስከ 5 ሰዓት የሚሆን ቁጭ አለን ቦታው ላይ ማለት ነው። ሪሰፕሽን ቁጭ አለን ጠበቅናቸው። ስብሰባው ሲበተን ገብቼ እኔ አናገርኳቸው። ወረቀቱ ከየት ነው የመጣው አሉኝ። ያመጣው ረቢራ የሚባል እኛ ጋር ሶፍትዌር የሚሰራ ልጅ ነው። የኢንሳም ሰልጣኝ ነው። ተማሪዎች አሉ አይደል? ኢንሳ ውስጥ ተማሪዎችን ያሰለጥናል ኢንሳ። ከነሱ መሀል ረቢራ አንዱ ነው እና የነሱ ሰልጣኝ ነው። አፕላይ አድርጌ ከዛ ነው ያመጣሁት ይላል። እኔ ገና ከጋምቤላ መምጣቴ ስለሆነ ሁሉንም ሙሉን ታሪክ አላውቀውም፣ ግን አምጥቶ አፕላይ አድርጎ ለሹፌር ሰጥቷል። ያ መኪና እንግዳ የሚቀበል መኪና ስለሆነ ሰጥቷል አልኳቸው። ከዛ ኮሚሽነር ጌቱ ጋር ልደውል አሉና ኮሚሽነር ጌቱ ጋር ደወሉ፣ ተነጋገሩ። በቃ ችግር የለውም ይሄ ወረቀቱንም ይዘሽው ሂጂ፣ እኔ ግን ኢንሳን መጠየቅ ፈልጋለሁ ማወቅ ፈልጋለሁ ስላቸው መጠየቅ ትችላለች፣ ችግር የለውም ይዘሽ ሂጂ፣ መኪናውን ይሄድ አንፈልገውም አሉና ለቀቁት ማለት ነው። እሺ አልኩኝ። ተነስቼ ኢንሳ ሄድኩኝና ደወልኩላቸው። በነገራችን ላይ ኢንሳ አትክልትና ፍራፍሬ ሳቀርብላቸው ስለነበረ ክሊራንስ አለኝ ማለት መኪኖቼ በጠቅላላ ዲክለር ተደርገዋል። ኢንሳ ግቢ ያለምንም ችግር እንዲገቡ እንዲወጡ ማለት ነው ዲክለር ተደርገዋል። አትክልትም እየሄዱ ስለሚያራግፉ ማለት ነው። እና ኢንሳ ደወልኩኝና አንዴ ልገባ ነው ወይ ወረቀቱን ታዩልኛላችሁ ወይ ብዬ ደወልኩኝ።
ከዛ ቆይ እየመጣው ስለሆነ መጣው አለኝ የደወልኩለት ሰው ማለት ነው። መጣ ይሄ ወረቀት ከናንተ ጋር ነው እንዴ የወጣው? ከናንተ ዲፓርትመንት ነው የወጣው ተብሏል። እስቲ ስለዚህ ጉዳይ ንገረኝ ስለው ካላጣራው በስተቀር እኛ ጋር ታውቂያለሽ ከ4000 በላይ ሰራተኛ ያለበት መስሪያ ቤት ነው በእርግጠኛ መሆን ስለማልችል ላጣራ ግን በፎቶ ልሰደው አለና ፎቶ አንስቶ ይዞት ገባ። እኔም ወደ ቤት ሄድኩኝ። ከዛ ህዳር 9 እንደዛ ሆነ። ህዳር 10 ህዳር 11 ደወልኩለት ሐሙስ ማለት ነው። ምን የተባለ ነገር አለ አዲስ ነገር አለ እንዴ ስለው እኔ እንጃ ቆይ አልታወቀም አለኝ። ቅዳሜ ደወልኩለት እንዴ ይሄ ነገር ከባድ ነገር ነው እንዴ ምን አለ ከዝርዝር ውስጥ አይተን ብትነግረኝ ስለው በእርግጠኝነት ሰኞ ነግርሻለሁ አለኝ። ስለ ወረቀቱ ማለት ነው። አንድ ወረቀት ነች አንድ ነች። ከዛ ነግርሻለሁ አለኝ። እሺ አልኩት ማወቅ ስለፈለኩኝ እርግጠኛውን ነገር ማለት ነው። ከዛ እኔና እሱ ለሰኞ ተቀጣጥረን እኔ ህዳር 14 እሁድ ቀን በቁጥጥር ስር ዋልኩ ማለት ነው። ምንድነው እንዴት ነው የመጡት? ጠዋት ነው ወደ 4 ሰዓት አካባቢ ነው። ህፃን ልጄን እያጠብኳት ነው። እያጠብኳት እያለ ጆናታን ባለቤቴ ማለት ነው በረከት ብሎ ጠራኝ። ከዛ ከሻወር ቤት ውሃውን ዘግቼ ስወጣ መኝታ ቤት ውስጥ 6 የሚሆኑ ሰዎች አሉ። 4ቱ የፌደራል ፖሊስ ልብስ የለበሱ ናቸው፣ 2ቱ ሲቪል ናቸው፣ ማስክ አድርገዋል። ከዛ ዙሪያውን ከበውታል። ከዛ እንዴ አልኩኝ፣ ደነገጥኩ በጣም። ምንድነው አልኳቸው። አይ ለጥያቄ ፈልገንሽ ነው አሉኝ። ምን አንዴ ተጠይቀሽ ትመለሻለሽ ወዲያው ነው በቃ ተጠየቅሽ መጣ ሲል ባለቤቴ ምን ጠየቀ? ኮርት ኦርደር ጠየቀ። የፍርድ ቤት ማዘዣ አላችሁ ወይ ሲላቸው በአጋጣሚ አልያዙ፣ የፍርድ ቤት ማዘዣ አልነበራቸውም። ከዛ እሺ አልኩኝ። ባለቤቴ አብሬ ሄዳለሁ እኔም አለ። በሌላ መኪና ነው መምጣት የምትችለው አሉት። እሺ አለ። ከዛ ተያይዘን እነሱ ከኋላ ሆነው እኛ በሌላ መኪና ስንሄድ መንገድ ላይ አንድ ከነሱ መሃል ከደህንነቶቹ መሃል አንዴ ቁሙልኝ አለና ፎቶ ላንሳሽ አለ። ለምን አልኩት። ፎቶ ላንሳ ሲል ለምን አልኩት። አይ ስላስፈለገኝ ነው አለ። ከዛ ፎቶ አነሳኝ። ከዛ በቃ እዚህ ጋር ሌላ ስራ ስላለኝ ብሎ ወርዶ ሄደ ልጁ ማለት ነው። ማለት ለምን አነሳኝ ሲጀምር በህጋዊ መንገድ እዛ እስክደርስ ድረስ ለምን አልጠበቀም? ለምን አነሳኝ አልገባኝም። ከዛ ሄድን። ቀጥታ ሄድነው የት ነው? ፌደራል ወንጀል ምርመራ ነው ሄድነው። ከዛ ቁጭ አረጉኝ። አሻራ ምናምን ይነሳሉ። አሻራ አነሱኝ። ፎቶ ምናምን አነሱኝ። ከዛ እንትናች አይደለ የሙስና የጸረ ሙስና ላይ ናይች አይደል የምትመዘገበው ምናምን ሲባባሉ ሰማው። ከዛ እንዴ አልኩኝ እዛ ጋር ለነበረው ለሚመዘግበው ሰውዬ እኔ ምነው ሙስና በልቼ ነው ወይ ሰጥቼ ነው ብዬ ጠየቅኩት። ምክንያቱም ሙስና ማለት እኔ ወይ ሙስና የሰጠ ወይ ሙስና የተቀበለ ሰው ነው እንጂ እኔ ሙስና ያን ወረቀት መኪና ውስጥ በመገኘቱ ሙስና አባላለሁ ብዬ ኤክስፔክት አላደረኩም። እና ከዛ ምንድነው ሙስና ማለት ምን ማለት ነው? እኔ በልቼ ነው ሙስናውን ወይስ አብልቼ ነው ሙስናውን ስለው አይ አይደለም ይሄ ሰነድ ሐሰተኛ ነው ስለተባለ ሐሰተኛ ሰነድ መጠቀም ሙስና ነው ተብሎ ነው የሚታየው አለኝ። ነው አዎ እሺ። ከዛ የሚመዘጋገበው መዘጋገቡ ከዛ ቤቱን መፈተሽ እንፈልጋለን አሉ። ቤታችንን ማለት ነው። ተመልሰን ወደ ቤት ሄድንና ብርበራ ብለው ምናምን ቼክ ምናምን አደረጉ። ኮሜዲኖ ምናምን ከፈቱ። ምንም ያገኙት ነገር የለም። ተመልሰን ሄድን። ከዛ ቪአይፒውን ወረቀት አስመጭልን አሉኝ። እሺ ብዬ ደውዬ ሹፌሮቼ ጋር አስደውዬ አስመጣሁት ወረቀቱን። ይኸው ወረቀቱ ብዬ ሰጠኋቸው ማለት ነው። መጀመሪያ እኔ ነኝ ለህግ ለመተባበር የሰጠኋቸው። ፈልገው ያገኙት ነገር አይደለም፣ አሳደው ያገኙት ነገር አይደለም። ራሴ ነኝ የሰጠኋቸው። ምክንያቱም እኔ ግልጽ መናገር የምፈልገው ማለት ነው። ልቆጥረው ትችላለህ። ቪአይፒ ፓስ ቪአይፒ ባጅ መቶልኝ ያውቃል። ከንግድና ቀጠናዊ ትስስር ፕሮግራም ሲኖር ቪአይፒ ፓስ መቶልኝ ያውቃል። ከመከላከያም እንደዚሁ ፕሮግራም ሲኖር ማለፊያ ይመጣልኛል። እውነት ለመናገር መኪና ራሴ ስለማልነዳ በጣም በቃ መንዳት ያለብኝ ግዴታ ካልሆነ በስተቀር መኪና ስለማልነዳ እኔ ቪአይፒ ፓስ ምንም አይሰራልኝም። የት ሄድበታለሁ፣ የት ቆምበታለሁ፣ ምን እጠቀምበታለሁ፣ ምንም አያደርግልኝም። የሆነ ቦታ ልግባ ስልም ሰው አትገቢም ወይ ምናምን አይለኝም። ወይም የሆነ ነገር ገጥሞኝ አያውቅም። አንድም ቀን የተሰጠኝን በህጋዊ መንገድ የተሰጠኝን ቪአይፒ ፓስ እንኳን ማለት ነው ተጠቅሜው አላውቅም እኔ እስከማውቀው ድረስ ማለት ነው። ከዛ
ምንም አላልኩም። እኔ በቃ ጠይቀውኝ ምናምን ወደ ቤቴ እምመለስ ነው የመሰለኝ እንጂ እዛም ቆይም አልመሰለኝም ጨርሶ ማለት ነው። ከዛ አደርኩኝ። ሰኞ መጣ። ከዛ ልብሴን ምናምን እንዲመጣልኝ ተደረገ። የሚለበስ ምናምን ነገሮች እንዲመጣልኝ ተደረገ። ከዛ በኋላ በቃ ሰኞ ለከሰዓት ፍርድ ቤት ልደታ ፍርድ ቤት ይዘውኝ ሄዱ። በጣም ብዙ ሰው ስለነበረ ወረፋ ሳይደርሰኝ ቀረ። ከዛ እንደገና ማክሰኞ ጠዋት ይዘውኝ ሄዱ። ድጋሚ ጊዜ ቀጠሮ ማለት ነው። ያው ለምርመራ ጊዜ ቀጠሮ ተጠይቆ ነው ፍርድ ቤት ቀርበ ነው የምትጠየቀው። እና ይዘውኝ ቀረቡ። በህዳር 16 ጠዋት ላይ 4 ሰዓት ላይ ፍርድ ቤት ቀረብኩኝ። ከዛ ኢንስፔክተሩ በሰዓቱ የቀረቡት ኢንስፔክተር ይሄንን ቪአይፒ ፓስ ተጠቅመው የተለያየ ማይገባበት ገብተው ማይኬድበት ሄደው እንደዚህ አይነት ነገር አድርገው ጥፋት መፈጸሙን ወይም የተፈጸመ አደጋ ወንጀል ምንም ካለ ለማጣራት 14 ቀን ይሰጠኝ ብሎ ጠየቀ። ከዛ ክቡር ዳኞቹ ደግሞ ምን ይላሉ ወይዘሮ በረከት ብለው ሲጠይቁኝ ክቡር ፍርድ ቤት እኔ ነኝ ወረቀቱን ለህግ ለመተባበር ብዬ አስመጥቼ ከሹፌሬ የሰጠኋቸው እኔ ነኝ ማለት እኔ የስራ ሰው ነኝ። በህጋዊ መንገድ የተለያዩ መስሪያ ቤት የሰጡኝን ቪአይፒ እንኳን ተጠቅሜ ማቅሰው አይደለሁም። ምን ያደርግልኛል ቪአይፒ? የትኛው መስሪያ ቤት ልገባ፣ የቱ ጋር ፓርክ ላደርግ፣ ምን ልጠቀምበት? ምን ያደርግልኛል ቪአይፒ ፓስ? ምንም አይሰራልኝም። ቪአይፒ አይዲም ይሆናል ቪአይፒ ፓስ ለእኔ ምንም የሚጠቅመኝ ነገር የለም። እና እኔ እንዴት እንደሆነ አላውቅም። እኔ ለህግ ለመተባበር ራሴ ነኝ አስመጥቼም የሰጠኋቸው። የገባሁበትም ያረኩትም ነገር የለም። ህገ ወጥም አይደለም። እኛ ጋር ሶፍትዌር ባለሙያ አለ። እሱ ነው እኔ በሌለውበት አፕላይ አድርገው የኔ ባለሙያዎች ናቸው ሄደው ያመጡት። ፎረንሲክ መመርመር ይችላል። ህገ ወጥ ነው ህጋዊ ነው የሚለውን ነገር በፎረንሲክ ምርመራ መረጋገጥ ይችላል አልኳቸው ማለት ነው። ከዛ በኋላ ወረቀቱ ይቅረብልኝ አሉ። ክቡር ፍርድ ቤቱ ወረቀቱ ይቅረብልን አሉ። ቪአይፒዋ ማለት ነው። በሰዓቱ አልያዙትም ነበር መርማሪው። እሺ ለከሰዓት አሉና ለከሰዓት ቀጠሩ። አልደረሰለትም ወረቀቱ። ለምርመራ ሄዷል ሊበል ሳሙኤል ብቻ ሄዷል አለና ለህዳር 17 ሐሙስ ቀን ጠዋት 4 ሰዓት የመጨረሻ ቀጠሮ ይዘው ይቅረቡ ተባለ። እሺ ከዛ በኋላ በተለያየ ነገርም ጠረጥራታለሁ፣ በሳይበር ጥቃትም ጠረጥራታለሁ፣ በግብር ስወራም ጠረጥራታለሁ አሉ። ከዛ ክቡር ፍርድ ቤቱ መጠርጠር መብትክ ነው። ፍርድ ቤት በመረጃ አይደለም የሚሰራው፣ በማስረጃ ነው የሚሰራው። መረጃ እናንተ ለመጠርጠር በቂ ሊሆን ይችላል። አንድ ሰው ለመጠርጠር ጥቆማ ሊመጣበት ይችላል። ፍርድ ቤት ግን በጥቆማ አይደለም የሚሰራው፣ ሰነድ እያየ ነው። ሰው ላይ ምንም ነገር የሚያደርገው ሰነድ እያየ ነው። ስለዛ በረከት በእንዲህ አይነት አንተ በምትለው ነገር የተጠረጠረች ከሆነ በቂ ማስረጃ አቅርብልን፣ የታለ ሰነድ ወረቀት አቅርብ ሲባል አይ ለጊዜው ያስኩት ቪአይፒውን ብቻ ነው አለ። ቪአይፒውን አየ። ይሄ ደግሞ ለማሰር በቂ ምክንያት ስላልሆነ ምርመራውን ቀጥሉ፣ የተፈጸመ ነገር አለ የምትሉ ከሆነ የተለያየ ነገር አለ ብላችሁ የምታስቡ ከሆነ ምርመራችሁን ቀጥሉ፣ ግን እሳቸውን አስሮ ማቆየት ተገቢ ነው ብለው ስላላመነ ይሄ ችሎት የዋስትና መብታቸው ይጠበቅ አለ። መቼ? ህዳር 16 ቀርቤ ህዳር 17 ላይ የዋስትና መብት ተሰጠኝ፣ ትፈታ ተብሎ የመፈቻ ትዕዛዝ ተሰጠኝ ማለት ነው። ከዛ መርማሪው ይግባኝ አለ። ይግባኝ ሲል ወዴት ነው ኬዙ ሄደው? ጠቅላይ ፍርድ ቤት ነው። ቀጥታ ወደ ጠቅላይ ፍርድ ቤት ሄድን። ጠቅላይ ፍርድ ቤት 3 ዳኞች ናቸው፣ ወንዶች ናቸው። ቀረብን። ከዛ ቀረብንና የተለያዩ ነገር አነሱ፣ ተነሳ። መርማሪ 2 ሆነው ነው የቀረቡት። የተለያየ ሐሳብ አነሱ። ዳኞቹ እዚህ የመጣችሁት በቪአይፒ ወረቀት ዋስትና ለምን ተሰጣቸው? በቂ ምርመራ ሳናደርግባቸው በማለት ቅሬታ ይዛችሁ ነው የቀረባችሁ። ስለዛ ስለሱ ብቻ አውሩ ተባሉ። ከዛ አወሩ። ሌላም እኛ በመኒ ላንደሪም ይኖራል ብለን እናስባለን። የተለያየ ይሄ ምንድነው የሚባለው ሐዋላ የሚባለው ነገር እሱንም እናስባለን። የተለያየ ነገሮችን እናስባለን። ሲሉ ማሰብ ትችላላችሁ፣ ሌላ ምርመራ መዝገብ ክፈቱ። አሁን እዚህ የመጣችሁት ግን በይግባኝ ነው፣ ስለሱ ነው የምንነጋገረው አሉ። ከዛ አንድ ቀጠሮ ሰጡ። ተወያይተን ዳኞቹ ማለት ነው ክርክር አድርገናል። በደንብ ተከራከርንና ተወያይተን አንድ ቀጠሮ ይሰጠና በዛ ቀጠሮ መሰረት ስለ ጉዳዩ ውሳኔ እንሰጣለን ብለው ዳኞቹ ቀጠሮ ሰጡ ማለት ነው። በዛ ቀጠሮ ቀን ቀረብኩኝ። ዳኞቹ ግራና ቀኝ ተነጋገሩና
እሳቸውን አስሮ ማቆየት ተገቢ ነው ብለን አላመንም። የልደታ ፍርድ ቤቱን ውሳኔ አጽንተናል አሉ። ዋስትና የጸና ማለት ነው። ትፈታ ብለው ጠቅላይ ፍርድ ቤትም የመፈቻ ትዕዛዝ አወጣ። ከዛ በኋላ የመፈቻ ትዕዛዝ ሲያወጣ ቤተሰቦቼ አሁንም የልደታውንም ወስደው ነበረ የጠቅላዩንም ይዘው ሄዱ ሊያስፈቱኝ ማለት ነው። ምክንያቱም ጠቅላይ ፍርድ ቤትም እሷን ማሰር ተገቢ አይደለም፣ ምንም አይነት የተለየ ነገር አላገኘንም፣ እሷን ለማሰር የሚያበቃ በቂ ምክንያት አላገኘንም አሉ። ከዛ ሄድኩኝ ማለት ነው። 2 ቀን ዝም አሉ። ወረቀቱን ተቀብለው መፈቻውን ዝም አሉ፣ ሳይፈቱኝ ቀሩ። ቤተሰቦቼ ለምንድን ነው ማትፈታው? ለምንድን ነው ማትለቀቀው? ያው ደጋግሞ ይጠይቃሉ እየገቡ ማለት ነው። ከዛ ሲገቡ ሲጠይቁ እንፈታታለን ትፈታለች አሉ። 2 ቀን ካደርኩኝ በኋላ ጠሩኝና በረከት ተፈተሻል አሉ። ከዛ ተፈተሻል አሉ። ያ ማለት መቼ ነው? ህዳር 22 ነው። ተፈተሻል በቃ ተባልኩኝ። ህዳር 22 ማለት ነው። ኦኬ ብዬ እቃዬን ምናምን አዘጋጅቼ ልወጣ ስል አይ እንደገና በሌላ ኬዝ ስለምንፈልግሽ እዚሁ ግቢ በቁጥጥር ስር ውለሻል አሉ። እዛው ግቢ ከግቢው ሳልወጣ በቁጥጥር ስር አልኩ ማለት ነው። ከዛ ምን አርጌ ነው? ምንድነው? ምን ኬዝ ገጥሞኝ ነው? ምን ተፈጥሮ ነው አልኩኝ። ከዛ ምን ተፈጥሮ ነው ለምንድን ነው ስል አይ በህገ ወጥ የሰው ዝውውር ጠርጥረንሻል አሉ። እንደገና አሻራ ስጪ አሉ። አሻራ ስጪ፣ አሻራ መስጠት አለብሽ ተባልኩ። እሺ አልኩ። አሻራ ሰጠው። እንደገና እንደ አዲስ ፎቶ ተነሳው። እንደ አዲስ ልዩ ነው የሚባለው መሰለኝ የህገ ወጥ የሰው ዝውውር ወይም ሂማን ትራፊኪንግ የሚመለከተው የዛ ዲፓርትመንት ነው። ልዩ የሚባል ዲፓርትመንት ነው። እዛ ተመዘገብኩኝ። እንደ አዲስ እቃዬን ቁጭ አድርጌ እንደ አዲስ እስረኛ ገባው ማለት ነው። በቃ ከግቢው ግን ሳልወጣ ነው እዛው በቁጥጥር ስር ያልኩት። ከዛ ኢንስፔክተሯ አጠገቤ ስለነበረች እኔን የተረከበችኝ ማለት ነው። የጠየኳት ጥያቄ ምንድነው? ማንን ከየት ወዴት አዘዋውሬ ነው? በእኔ ስም ማን ከሀገር ወጥቶ ነው? ምን አርጌ ነው? ምን አርግ ማለት ማንን ነው ያዘዋወርኩት? ማንን ነው? እኔ ማንንም ሰው ከሀገር አስወጥቼ አላውቅም። ምንም አይነት ነገር አርጌ አላውቅም። ህገወጥ የሰው ዝውውር ሰርቼም አላውቅም። ሰራተኛ እንኳን ስንፈልግ ስራና ክህሎት ሚኒስቴር አመልክተን በህጋዊ መንገድ ነው የምንወስደው እንጂ ምንም አይነት የህገወጥ ነገር ዝውውር ሰው መውሰድ ምናምን አርጌ አላውቅም። እና ስለዚህ ጉዳይ አስረጅኝ አልኳት። እዛው ፍርድ ቤት ተሳሚዋለሽ አለችኝ። ነው አዎ እሺ። ከዛ በንጋታው ከሰዓት ፍርድ ቤት ቀረብን። የት? አራዳ። ሌላ በፊቱ ልደታ ነበር፣ ቀጥሎ አራዳ ቀረብን። አራዳ ሲቀርብ በጣም አሞኛል። በነገራችን ላይ ዛኔ በጣም እያመመኝ ነበረ። በጣም ማለት ነው። በቃ መቆምም አቅቶኛል። ቀጥታ ማንበብ ጀመረች መርማሪዋ ማለት መኪና በ2016 ዓመተ ምህረት መስከረም ወር ላይ 8 ኤርትራዊና 3 ኢትዮጵያዊ ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። ስለዛ የህገ ወጥ የሰው ዝውውር ተፈጽሟል ብለን እናምናለን። ለመመርመሪያ 14 ቀን ይሰጠን ብሎ አነበቡ። እንዴ አልኩኝ። ማለት ኢትዮጵያን ቱር ኦፕሬሽን የኔ ነው። ቱር ሰራለሁ። የመናዊም ይሁን ናይጄሪያዊም ይሁን ከየትም ይምጣ ፈረንጅም አበሻም ቢሆን ሲመጣ እኛ ጋር እስከ ከፈለ ድረስ እጎበኛለሁ እስካለ ድረስ የፈለገበት ክልል ከጫፍ እስከ ጫፍ ድረስ ሰላማዊ ይሁን እንጂ ያ ቦታ እነሱ የሚሄዱበት ቦታ ሰላማዊ እስከሆነ ድረስ ማለት ነው። ቀጥታ መኪናዎቻችንን መከራየት ይችላል ማንም ሰው። እኔ በዛ ሰዓት በ2016 መስከረም ወር ኢትዮጵያ ውስጥ የለሁም። ከዛ እሺ ለመመርመር ለማጣራት ነገሮችን ቼክ ለማድረግ 10 ቀን ይሰጣቸው ብሎ ዳኛው 10 ቀን ሰጣቸው። ከዛ ያንን 10 ቀን ተሰጣቸውና ለምርመራ ወደዛ ወደ ማረፊያ ተመለስኩ ማለት ነው። 10 ቀኑ ከሞላ በኋላ ተመልሼ ቀረብኩኝ። የመጨረሻ ተብሎ ሌላ ዳኛ ጋር ቀረብኩ። የበፊቱ ዳኛ ቀርተው ሌላ ዳኛ ጋር ቀረብኩኝ። እሳቸው ጋር ሲቀርብ ደግሞ 7 ቀን ሰጣቸው። 7 ቀን 1 ሳምንት ማለት ነው። አለቀ። ከዛ ለመመርመሪያ መዝገቡን ለመመርመር የመጨረሻ 3 ቀን ይሰጣት ተባለ። ይሰጣቸው ተባለ። እሺ አልኩኝ። 3 ቀኗ ተሰጣቸውና በዛ ቀን ስንቀርብ እንደገና ሌላ ዳኛ ጋር ይዘውኝ ሄዱ። 5ኛ ዳኛ ማለት ነው። ሌላ ዳኛ ጋር ቀረብኩኝ። ሁሌም ሲሄድ የተለያየ ዳኛ ጋር አንድ ዳኛ ጋር ቀርቤ አላውቅም። ከዛ ሲሄድ ወረቀቱንም አልገለጡም ዳኛው።
ሰነዱንም ቼክ አላረጉም፣ ፊቴንም አላዩም ቀና ብለው። ጉዳዩ ትንሹ ስብስብ ስለሆነ 14 ቀን ይሰጣቸው አሉና 14 ቀን ተሰጣቸው ማለት ነው። ተቃወምኩኝ። ክቡር ፍርድ ቤት ይሄ ስህተት ነው። ምክንያቱም እንደምታውቀው ጊዜ ቀጠሮ በባህሪው ቀኑ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። አንድ ሰው 10 ቀን ተሰጥቶት 14 ቀን ሊሰጠው አይችልም። 10 ቀን ከተሰጠው 8 7 እያለ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። 3 ቀን ለመጨረሻ ጊዜ ተብሎ ተሰጥቶኝ እንዴት ነው 14 ቀን ድጋሚ የሚሰጥብኝ? አግባብነት የለውም፣ ይግባኝ እላለሁ አልኩኝ። ከዛ በኋላ ይግባኝ አልኩኝ። እዛው አራዳ ከፍተኛ ሆኖ 5ኛ ፎቅ ላይ ቀረብን ማለት ነው። ከዛ ቀረብን ማለት ይግባኝ አልኩኝ። የተከበረው ፍርድ ቤት የተሰጣት ጊዜ በቂ ነው፣ 48 ቀን ታስሬያለሁ። ይግባኝ 48 ቀን ታስሬያለሁ። ያለ አግባብ ነው የታሰርኩት። ምንም አይነት ህገወጥ የሰው ዝውውር እኔ አልተሳተፍኩም። ምንም ነገር የለም። መኪናሽ በ2016 መስከረም ወር 8 ኤርትራዊ ጭኗል። ህገወጥ የሰው ዝውውር ነው እንዴት ይባላል? ማለት ሰዎቹ ከሀገር አልወጡም። እንዴት ነው እንዲህ ሊሆን የቻለው? እንዴት እንደዚህ ልጠየቅ እችላለሁ ብዬ አልኳቸው ማለት ነው። ከዛ በኋላ ዳኛውም እስቲ መዝገቡን ላይ የግል ተዘዋወረ የሚባልም ሰው የለም፣ የሰው ስምም የለም ጨርሶ። አንዴ ያዝ እያደረገ ስለሆነ ምንም አይነት ሰው ያዝ እያደረገን ስለሆነ አንዴ ኮፒ ሊንክ አድርጉልኝ። ያዝ እያደረገ ነው። በረከትን እየያዛ ስለሆነ አንዴ ኮፒ ሊንክ አድርጉት። አንዴ ሪፖስት ማለት ነው። ሪፖስት ማድረጊያውን ለምን ጃም ስለሚኖር እንትን አድርጉት። ታች ላይ 32000 ነው የሚታየኝ። ሂዱ አንዴ። እስከዛ እነሱ ኮፒ ሊንክ እያደረጉ ክሱ መጀመሪያ የተከሰስሽበት ክስ እያለ ነው እዛው እስር ቤት ሆነሽ ሌላ ክስ የመጣው ነው እንደተረዳ ነው ከሆነ። ሁለተኛ ነገር መኪኖቹ እነዚህ ምክንያቱም ሶሻል በቪአይፒ አንድም ቀን ሳይሰጣጥ እንደተለቀቅ መልሶ በር ላይ ያዘኝ ነው የምትይው። ይዞ አስገብቶኝ ጥያቄ ጠይቀኝ። ኦኬ ስትናገሪ ወይ ደግሞ ከሶሻል ሚዲያ ላይ ወደዚህ ላይቭ ከመምጣቴ በፊት ሶሻል ሚዲያ ላይ የጻፉትን ነገር እያየው ነበርና ክስሽ የተቀመጠው በህገወጥ የሰዎች ዝውውርና እንዲሁም ደግሞ በታክስ ስወራ የሚል ነገር አይቻልም። እርግጠኛ ምናልባት አይተሽ ካልሆነ። ሁለተኛ እነዚህ የሰዎች ዝውውር ኦኬ እዛ ሶሻል ሚዲያ ላይ ጻፈውን አይቻልም። ሌላ ምንድነው ሀገር ውስጥ አልነበርኩም ለሱ ማስረጃ ማሳየት ይቻላል? አለሽ ማስረጃዎች የሀገር ውስጥ አለመኖርሽ የሚያሳዩ? ብኖርም እኮ ይኸውልህ የለውም እንጂ ብኖርም እኮ መኪኖቼ እንግዳ ጭነው ጉብኝት በሚሄዱ ሰዓት አብሬያቸው እኮ አልዞርም። እኔ አንድ ቱር ጋይድ እና አንድ ሹፌር መኪና ይዞራል ይሄዳል። አፋርም ሊሄድ ይችላል፣ መቀሌም ሊሄድ ይችላል፣ ደቡብ ክልል መኪኖቹ የምንድን ናቸው? ያንቺ ናቸው? ባሌ ማውንቴን ሊሄድ ይችላል። ቱር ናቸው፣ የኔ ናቸው። ቱር ነው የሚሰሩት። የቱር ፍቃዳቸው ራሱ የቱር ነው። ምን ቱር ነው ያንቺ? ምን ቱር የሚባል ነው? ማለት እኔ በሰዓቱ ኢትዮጵያ ቱር። ኦኬ። ስለዚህ ተከራይቶ ቱር በሚያደርጉ ሰዎች ነው፣ ተከራይቶ በሚጠቀሙ ሰዎች ነው። መከራየት ሳይሆን ተከራይቶ አይደለም፣ የጉብኝት ነው የሚከፍሉት። ፓኬጅ ነው። መኪናው አይከራይም። ምንድነው መኪናው ክራይ ሳይሆን የሚፈጣው ከዚህ ቦታ ወደዚህ ቦታ መሄድ እንፈልጋለን። ለምሳሌ ቱር ጋይድ እንፈልጋለን ሊል ይችላል፣ አልፈልግም ሊል ይችላል። ለምሳሌ ቦታውን አውቀዋለሁኝ ምንም ችግር የለውም ካለ ማለት ነው ያለ ቱር ጋይድ በሾፌር ብቻ መሄድ ይችላሉ። እየተዘዋወሩ ሲያዩ ነበረ። ወደ ተልተሌ ነጭ ሳር ፓርክ ምናምን እየሄዱ ነበረ ተብሎ ደረሰኙ ላይ ተጽፏል። ገባ? እንግዳ እንትን ሲል የሆነ ፑር ኮኔክሽን ይላል። ኤኒዌይ እንዴት እንደሆነ አላውቅም። እየተሰማችሁ ከሆነ የት ነው ግን ያለሽው? እንግዶቹ ወደዛ አካባቢ እየሄዱ እንደሆነ ከየት ሆነሽ ነው የገባው? ኢትዮጵያ ነው ያለሽው? ቤቴ ነኝ ያለሁት። ቤቴስ የት ሀገር? ኢትዮጵያ ነው ወይስ?
ኦኬ ያው አየርላንድም ቤት ስላለሽ ብዬ ነው። አንዳንዶች ሶሻል ሚዲያ ላይ ወጣለች ከሀገር የለችም የሚባል ነገር ስላየን ስለዚህ ኢትዮጵያ ውስጥ ነው ያለሽው። ኢትዮጵያ ውስጥ ልጆቼን ትቼ ወዴት እሄዳለሁ? ተማሪ ናቸው እየተማሩ ነው። ኦኬ እሺ ጨርሽ ሐሳብሽ። ኦሜጋ ፈጣለሁ እንጂ ለምን እሄዳለሁ? እና ምንድን ነው ያ ነገር የተፈጸመው ማለት በ2016 ዓመተ ምህረት መስከረም ወር አዲስ ዓመት ላይ ማለት ነው። መኪናሽ ሰዎች ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። እሱ ደግሞ የህገወጥ የሰው ዝውውር ነው ብለን እናምናለን ነው የተጠየቅኩት። ከዛ በኋላ ፍርድ ቤቱ ደግሞ ማለት ነው የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ይግባኝ ሰሚ ችሎት ማለት ነው ይሄ ህገወጥ የሰው ዝውውር ነው ብለን አናምንም አለ ፍርድ ቤቱ። ምክንያቱም አንደኛ የግል ተበዳይ የለም፣ ተዘዋወርኩኝ በህገወጥ መንገድ ልታዘዋውረኝ ነበረ፣ እያዘዋወረችኝ ነበረ፣ ተዘዋውሬያለሁ ወይ እሷ መኪና ላይ ተጭኛለሁ ወይ በደል ደርሶብኛል ያለ የግል ተበዳይ የለም። ማንም የግል ተበዳይ የለም። መዝገቡ ላይ ምንም ነገር አያሳይም። ስለዛ ፍርድ ቤቱ ይሄንን ነገር ሙሉ ለሙሉ ውድቅ አድርጎታል አለና ውድቅ አደረገው። ህገወጥ የሰው ዝውውር አልተፈጸመም አለ ብለን እናምናለን አለ ፍርድ ቤቱ። ከዛ በኋላ ቀጠለና ደግሞ ሌላም እንትን መጥቶ ነበረ ከሷ ጋር ከሴቷ መርማሪ ጋር ወንድ መርማሪም ነበረ። እንደዛ ሌላም ጉዳይ አለን የተከበረው ፍርድ ቤት አሉ። ምን መዝገቡን አጣምረነው ነው ምንድነው ተብሎ ሲጠየቁ ወይዘሮ በረከት አትክልትና ፍራፍሬ አምራች ናቸው እንደሚታወቀው እና በጣም ያው የተለያዩ ደንበኞች እየመጡ አትክልትና ፍራፍሬ ከሳቸው ይገዛሉ። የተለያየ አገርም ይልካሉ፣ የተለያየ ከተማም ይልካሉ፣ አዲስ አበባ ውስጥም ያከፋፍላሉ። እና 4 የሚሆኑ ሰዎች ክፍያ ፈጽመው ውል ገብተው ግን አትክልቱ በሰዓቱ አልደረሳቸውም። የወስደውም ደግሞ ቀሪ አትክልት ያላቸው ሰዎች 4 ሰዎች ያልደረሰን አትክልት አለ ብለው እኛ ጋር አመልክተዋል አሉ። ከዛ በኋላ ክቡር ፍርድ ቤቱ ደግሞ ይሄ እኮ ፍትሐብሔር ነው፣ ውል ካላቸው ጉዳያቸው የአትክልትና ፍራፍሬ ኬስ ከሆነ እንደ ውሉ እሳቸው ካላደረጉ ወይም ካልፈጸሙ ሰዎቹ ገንዘባችን ይመለስልን ብለው ውላቸውን ይዘው የከፈሉበትን ስሊፕ ይዘው ቀሪ ካላቸው ወይም በቃ ከፈለጉ በፍትሐብሔር እኮ ጠይቀው ገንዘባቸውን ማስመለስ ይችላሉ። አይ ተጭበርብረናል ብለው ያስባሉ ሲል ፍቃድ አላቸው የላቸውም? አላቸው። ኢንቨስትመንት ላይሰንስ አላቸው። አምራች ናቸው አይደሉም? ናቸው። መጋዘን አላቸው የላቸውም? አላቸው። ውልና ማስረጃ ሄደው ተፈራርሟል። ታዲያ ምኑ ነው ማጭ? የተጭበረበሩት የቱ ጋር ነው? ማለት የሌላቸውን አለኝ ቢሉ ኖሮ ሳያመርቱ አምርቻለሁ ቢሉ ኖሮ የሆነ ነገር አርገው ቢሆን ኖሮ ይሄ ህገወጥ ነገር ወይም የሌላቸውን አለኝ ብለዋል በማለት ሊጠየቁ ይችሉ ነበረ። አሁን ግን ይሄ ፍትሐብሔራዊ ባህሪ ስላለው ምናልባት ፈርዘር እንመረምራለን ካላችሁ በ100 ሺህ ብር ዋስ ይፈቱና ምርመራችሁን ቀጥሉ አሏቸው። በነገራችን ላይ እሱ መዝገብ ስለተዘጋ 100 ሺህ ብሩ እንዲመለስ ታዞ 100 ሺህ ብሩ ይመለስም ተብሏል። ፋይሉ ተዘግቶ ማለት ነው። ምንድነው እንደዛ ሲል ፍርድ ቤቱ አልተቀበለውም፣ ውድቅ አደረገ። በዋስ ይውጡ በቃ እሱም ከሆነ በዋስ ይውጡ ተባለ። ህገወጥ የሰው ዝውውር ግን አልተፈጸመም ብሎ ፍርድ ቤቱ መዝገቡን ሙሉ ለሙሉ ነው የዘጋው። ከዛ ይግባኛሉ ድጋሚ እነሱ ማለት ነው። ከአራዳ ከፍተኛ ፍርድ ቤት ይግባኝ ስትል ቀጥታ የምትቀርበው የት ነው? ጠቅላይ ፍርድ ቤት ነው። ተመልሰን ጠቅላይ ፍርድ ቤት ቀረብን። ከዛ 3 ዳኞች ናቸው። አሁንም እራሳቸው በፊት ያዩን ዳኞች ናቸው። ወይዘሮ በረከት ተለቀው ድጋሚ ተይዘው ነው ወይስ መጀመሪያውኑ አልተለቀቁም ብለው ጠየቁኝ ዳኞቹ። ክቡር ፍርድ ቤት አልተለቀቁም፣ እዛው ይፈቱኛል፣ እዛው በቁጥጥር ስር ያውሉኛል፣ እዛው ይፈቱኛል፣ እዛው በቁጥጥር ስር ያውሉኛል፣ አልተለቀቁም አልኳቸው። ዛሬ 52ኛ ቀኔ ነው ከታሰርኩኝ፣ አልተለቀቁም አልኳቸው። እሺ እስቲ ስለ ጉዳዩ አስረዱ አሉ። አስረዱ። ስለ ህገወጥ የሰው ዝውውርም ተፈጽሟል ብለን እናምናለን። የእሳቸው መኪና 8 ኤርትራዊ ጭኗል።
በ2016 ዓመተ ምህረት ከሁለት ዓመት ከ6 ወር በፊት 8 ኤርትራዊ ጭኗል። ስለዚህ እነዛ ኤርትራውያን በህገወጥ መንገድ እየተዘዋወሩ ነው ብለን እናምናለን ሲሉ ዳኛው ስለዚህ ጉዳይ በረከት ማስረዳት ትችላለሽ ብለው ጠየቁ። ማስረዳት ይችላሉ ብለው ጠየቁኝ። አዎ የተከበረው ፍርድ ቤት ኦሮሚያ ፖሊስ ጠበቃ ሄዶ ኦሮሚያ ፖሊስ ያለውን መረጃ በጠቅላላ ሰብስቦ መጥቷል፣ ማስረዳት ይችላሉ አልኩኝ። እሺ የተከበረው ፍርድ ቤት እነዚህ እንግዶች ጎብኚዎች ናቸው። ተጭነው ሲሄዱ መንገድ ላይ ፖሊስ አስቆማቸው፣ ቼክ አረጋቸው። ለምን የውጭ ዜጋ ናቸው። ማንም ሰው ለምን ተጠረጠርኩ ማለት አይችልም። ጠረጠረ፣ ፖሊስ አስቆማቸው፣ ቼክ አደረጋቸው። ኬዛቸውን ሲያይ ጎብኚ እንደሆኑ ምንም አይነት ችግር እንደሌለባቸው ከኮንትሮባንድ ጋር ከጦር መሳሪያ ጋር ግንኙነት እንደሌላቸው ስላወቀ በአንቀጽ 28 ፈቷቸዋል። አንቀጽ 28 ማለት በመታወቂያስ ማለት ነው። ሹፌሬን ደግሞ በአንቀጽ 42 ፈቶታል። ያ ማለት አልተከሰሰም ማለት ነው፣ ተለቋል። የኔ ደግሞ መኪናው የኔ ስለሆነ ቼክ ተደርጎ አገር ውስጥ እንዳልነበርኩ ተረጋግጦ ንብረትነቱ መመለስ አለበት ተብሎ መኪናው ወደ ድርጅቱ ተመልሶልናል ከኦሮሚያ ፖሊስ። ይሄንን ነው የማውቀው የተከበረው ፍርድ ቤት። አሁን ትናንትና ጠዋት እንደተፈጸመ አድርገው እንደ አዲስ መጥተው እንደዚህ ለምን እንዳሉ አልገባኝም። ምን እንደፈለጉ ራሱ አልገባኝም። መኪናዬ እኮ ነገ ጠዋት ናይጄሪያ ጭኖ ሊያዝ ይችላል። ያ ማለት ሰዎቹ በህገወጥ መንገድ እየተንቀሳቀሱ ነው ወይ? ነገ መጥቶ የመናዊም ሊጭን ይችላል። ምክንያቱም ቱር ነው ድርጅቱ። ቱር ድርጅት እስከሆነ ድረስ የተለያዩ ነገሮችን እስከሰራ ድረስ ይሄንን ነገር የግድ ስራው ነው፣ መጫን አለበት። ይጭናል፣ ወደፊትም ይጭናል አልኳቸው። ከዛ ዳኞቹን የክቡር ፍርድ ቤቱ መርማሪዎቹን እስቲ ስለዚህ ጉዳይ ለምንድን ነው ከ2 ዓመት ከ6 ወር በኋላ መኪና 8 ኤርትራዊ ሲያስጎበኝ ነበር ኦሮሚያ ላይ እና ህገ ወጦች ናቸው ለምን ሊል ቻለ? እንዴት ነው እስቲ ንገሩን አለ። ጸጥ አሉ። እሺ ስለ አትክልትና ፍራፍሬ ማውርታቸዋል፣ እስቲ ስለሱም ማስረዱን። ያው አትክልትና ፍራፍሬ ከፍለው የተወሰነ ቀሪ ብር ኖሯቸው ያልተከፈላቸው ሰዎች አሉ። ወይ አትክልቱ አልተሰጣቸውም ወይ ብሩ አልተሰጣቸውም እና እነሱ ሰዎች ደግሞ ተጭበርብረናል ብያሉ ነው። ክቡር ፍርድ ቤት ማንም ሰው ተጭበርብረ ያለው በረከት ብሎ የከሰሰኝ ሰው የለም። ማንም ሰው አልከሰሰኝም አልኩኝ። ማንም ሰው እኔ ሲጀምርም እኛ ጋር ከፍሎ ጊዜው ሲደርስ ይሰጠዋል። እኔ ከሌለኝ ከሌላ ገበሬ ይሰጠዋል። አይ በቃ አልፈልግም ካለ ገንዘቡ ይመለስለታል እንጂ የተጣላሁት የተጋጨሁት ችግር ያለብኝ አንድም ሰው የለም። በረከት እንዲያርጋኛለች ብሎ የከሰሰኝም አንድም ሰው የለም። የተከበረው ፍርድ ቤት መዝገቡ ላይ ማየት ይችላሉ አልኩኝ። ዳኞቹ መዝገቡን ገልጠው አዩ። የአራዳ ምድብ ችሎትን አጽንተናል ይፈቱ አሉ። በቃ ከዚህ በላይ ማሰር እሳቸውን ተገቢ ነው ብለን አናምንም። በቂ ታስረዋል። ያ ማለት ለስንተኛ ጊዜ መሰለክ? ለአራተኛ ጊዜ ነው መፈቻ ሲሰጠኝ ማለት ነው። ለአራተኛ ጊዜ ፍርድ ቤት ቀርቤ መፈቻ ተሰጠኝ። ከዛ በኋላ ሰበር ሰሚ ችሎት ይግባኛሉ። ድጋሚ ለፌደራሉ ሰበር ሰሚ ችሎት ማለት ነው። በጊዜ ቀጠሮ ይመስለኛል እኔ ብቻ ነኝ ሰበር ሰሚ ችሎት የቀረብኩት ብዬ ነው ማምነው። ሰበር ሰሚ ችሎት ሄድን፣ ተቀጠረ። ከ3 ቀን በኋላ ሰበር ሰሚ ችሎት ሄድን። መርማሪው አስረዱ፣ እንዲህ ያለው ነገር ይሄ ነው ብለው አስረዱ። እኔ ምንም ሳላወራ ማለት ነው፣ ምንም ሳልናገር እድሉም የማውራትም ሳይሰጠኝ እራሱ የተከበረው ፍርድ ቤት ይሄ ነገር እኛ ጋር ለመቅረብና ለማስረዳት በቂ አይደለም፣ አያስቀርብም። ስለዛ የሶስቱን ዳኞች ሐሳብ አጽንተናል፣ መዝገቡን ዘግተናል፣ ወደ መዝገብ ቤት መልሰናል፣ ይፈቱ ብለው ወሰኑ ዳኞቹ ማለት ነው ለ5ኛ ጊዜ። ከዛ በኋላ መደበኛ ችሎት ይዘውኝ ሄዱ። የት? ልደታ፣ እንደገና ሌላ ፍርድ ቤት ማለት ነው፣ ሌላ ችሎት ሄድኩኝ። መጀመሪያ ልዩ ላይ ቀረብኩኝ። ልዩ ላይ መጀመሪያ ሙስና ላይ የበፊቱ የቪአይፒ ኬዝ ማለት ነው ተጠየቅኩኝ። በ40 ሺህ ብር ዋስ ተፈታሁ። በ40 ሺህ ብር 20 ደቂቃ አልቆምኩም ዳኛ ፊት። በቃ ውጭ ሆና ይከራከሩ ከፈለጉ በ40 ሺህ ብር ዋስ ትፈታ አሉ። ከዛ ደግሞ ልዩ ደግሞ ብለው ሌላ ችሎት ይዘውኝ ሄዱ ማለት ነው። ያም ችሎት ማሰሩ እሷን ተገቢ ነው ብለን ስለማናምን የዋስትና መብት አያስከለክላቸውም፣ እኛ በ50 ሺህ ብር ዋስ ፈተናቸዋል፣ ይፈቱ ብለው ወሰኑ። ለ7ኛ ጊዜ ማለት ነው። በዛ ሁሉ ጊዜ አልተፈታውም። 7ኛ እንትን ሲሄድላቸው 7ኛ ይትፈታ ማለት ነው የሚል ሄደ። ምክንያቱም ብዙ ጊዜ የመፈቻ ወረቀት ሲሄድልኝ ማለት ነው እንግዲህ 6 ጊዜ ቀርቦልኝ አልተፈታውም። ምክንያቱም የሆነ ምን ጠብቀው ስልክ አለ ይላሉ ፖሊሶቹ ማለት ኮማንደሮቹ። የሆነ ከላይ የሚደውልልን ሰው አለ፣
የሱን ስልክ እየጠበቅን ነው ይላሉ። እኔ በህግ አግባብ እምጠየቅ ከሆነ ጥፋተኛ ኮንኩኝ ህግ እየዳኘኝ ከሆነ ማን ነው ከላይ የሚደውለው? ለምን ይደወላል? በቃ ፍርድ ቤት ከለቀቀኝ መልቀቅ ነው። ምክንያቱም ማንም ሰው ያለ ፍርድ ቤት ትዕዛዝ ሊታሰር አይችልም። የሀገሪቱ የመጨረሻ የስልጣን አካል ፍርድ ቤት ነው። ስለዚህ ፍርድ ቤት ልቀቋት ካለ መለቀቅ ብቻ ነው ያለብኝ። ግን ቆይ እየተነጋገርን ነው ከላይ የምንጠብቀው ስልክ አለ ይላሉ። ማን እንደሆነ ደዋዩ ግን አናውቅም። ከዛስ እዛ መሀል ላይ ያለሁኝ እንደምታውቀው የፈለጉትን ይጽፋሉ፣ የፈለጉትን ይፖስታሉ። ሲም ካርዴ ስልክ ውስጥ አለ። ቴሌግራም ዳውንሎድ አድርገው አወረዱ፣ እዛው እያለ ማለት ነው። ቴሌግራም አወረዱ እዛው። ከዛ ቴሌግራሜ ላይ ውጭ ሀገር ላሉ ጓደኞቼ፣ አውስትራሊያ ላሉ ጓደኞቼ እንደውም ዘፋኝ ይሄ የቦረና ዘፋኝ ታስተው ጸጉሩን የሚያጎፍረው ልጅ እንደው አደም ነው ስሙ ማለት አደም የሚባል ልጅ እሱ ራሱ 15 ሺህ ብር ተበልቷል። የሚገርምት ሜሴጅ እየላኩ እባካችሁን ተፈትቻለሁ እርዱኝ፣ እባካችሁን ተፈትቻለሁ እርዱኝ እያሉ ወደ ተለያየ ሰው ሜሴጅ ይልካሉ፣ ወደ ተለያየ ሰው ማለት ነው። ከዛ በኋላ ሰው ደግሞ በረከት ተፈታለች እንኳን ደስ አላችሁ እያለ ወደ ቤተሰብ ይልካል። ከዛስ እባካችሁን ገንዘብ አስገቡልኝ ተቸግሬያለሁ፣ ገና መፈታቴ ነው የሚል ሜሴጅ ለሁሉም ሰው በቴሌግራም ይደርሳል። ቢኒያም የሚባል የሐዋሳ ልጅ አብሮ አደጌ ነው። $1800 ከአሜሪካን ሀገር ክሬዲት ካርዱን ሰጥቶ ተወስዶበታል። ከአውስትራሊያ ሌላ ጓደኛዬ ወደ $450 ተወስዶበታል። እኔ እኮ እስር ቤት ነኝ ያለሁት። ስልኩ ያለው ፖሊስ እጅ ነው። ከዛ መጨረሻ ላይ ባለቤቴ ቀጥታ ሄደና ገባና ኮሚሽነር ብርሃኑ የሚባሉና አሉ ነበሩ፣ አሁን የሉም። እሳቸው ጋር ገብቶ ስልኳ ቴሌግራም የላትም እኮ እሷ ቴሌግራም አትጠቀምም እና እባካችሁን ወደ ተለያየ ሰው እየተላከ ነው፣ አካውንቱን ቼክ አስደርገናል እና እላዩ ላይ ምን ይላል? ሳጅን ሲሳይ ይላል ባለ አካውንቱ። ሳጅን ሲሳይ የሚባል ሰው ገንዘብ አስገቡልኝ እያለ እየወሰደ ነው፣ እባካችሁን ይሄን ነገር አጥፉ ወይም ደግሞ የሆነ ነገር አድርጉ ብሎ ሄደው አመለከተ። የባንክ አካውንቱ ነው ሳጅን ሲሳይ የሚለው የባንክ አካውንቱ ነው። አዎ እዛ ቴሌግራም ላይ ገንዘቡን የሚቀበለው ሰው ሳጅን ሲሳይ ይላል። ገንዘቡን ያስገቡ ሰዎች አለ። ስክሪንሻት አለሽ? አለ። ማስረጃ አለሽ? አለኝ። ሳጅን ሲሳይ የሚባል ስክሪንሾት እያደረጉ ወደ ባለቤቴ ወደ ጠበቃ ይልኩ ነበር ሰዎች። $1800 ከአሜሪካ የተወሰደበት ሰው አለ። ወደ $400 $450 ከአውስትራሊያ የተወሰደበት ሰው አለ። ስክሪንሾት አድርገው ሰዎች ወደኛ ቤት ወደ ቤተሰብ ይልኩ ነበረ። ለምን? የተፈታው መስሏቸው። ገባ? አደም የሚባለው ዘፋኝ ይሄ ዘፈኑን ስለማላቅ ነው የቦረና ዘፈን የሚዘፍነው። እሱም 15 ሺህ ብር አስገብቷል። እኔ መስየው ማለት ነው። ከዛ እና ይሄ ብዙ ሰው ከተፈታውኝ በኋላ መጠየቅ ጀመረ እና ምን ልል ነው ሀክ ተደርገሽ ከሆነ መጡና መርማሪዎቹ ሀክ ተደርጎ ይሆናል ሲሉኝ አንድ ነገር ሀክ የሚደረገው ካለ ነው። እኔ አሁን ዋትስአፕ ሳይኖረኝ ዋትስአፕ ሀክ ሊደረግ ይችላል እንዴ? ቴሌግራም ሳይኖረኝ ቴሌግራም ሀክ ሊደረግ ይችላል? እኔ እኮ ቴሌግራም አልጠቀምም። ምክንያቱም ብዙ ጊዜ ሀክ ስለተደረግኩኝ ቴሌግራም በፍጹም አልጠቀምም። እና እራሳቸው በቁጥሬ ዳውንሎድ አድርገው አውርደው ነው እንጂ እንዴት ሀክ ሊደረግ ይችላል የሌለኝን? ስለዛ እራሳቸው አውርደው ነው ቴሌግራሙን ምርመራ ላይ ያለ ማለት ነው። ግን ማንም የጠየቃቸው የለም፣ ማንም አባከን የሚያላቸው የለም፣ ቀረ ማለት ነው። በዛ መሃል 7ኛ መፈቻ መጣልኝ። 7ኛ መፈቻ ከመጣልኝ በኋላ 3 ቀን አሳደሩኝ። መጨረሻ ላይ ሂጂ ውጪ ብለው ለቀቁኝ ማለት ነው። ግን ግልጽ እንዲሆን በረከት እዚህ ጋር ግልጽ እንዲሆን እዛው እየታሰርሽ ሳትወጪ ነው መፈቻዎቹ እዛው የሚመጡት? በአንዱም መፈቻ አልወጣሽም ከእስር ቤት? በ6 መፈቻ አልወጣሁም፣ በ7ኛው ወጣ። ለምሳሌ የመጀመሪያ ጊዜ ልደታ ቀረብኩኝ፣ መፈቻ ተሰጠኝ፣ አልፈቱኝም፣ ይግባኝ አሉ። ጠቅላይ ሄድኩኝ፣ ይግባኙን ውድቅ አደረጉና የልደታን አጸኑ። መፈቻ ተሰጠኝ፣ አልወጣሁም። አራዳ ቀይረው ይዘውኝ ሄዱ። አራዳ ከቀረብኩኝ በኋላ ይግባኝ አልኩኝ። እኔ ይግባኝ ስል መፈቻ ተሰጠኝ፣ አልተፈታውም፣ ይግባኝ አሉ። ከዛ በኋላ ጠቅላይ ፍርድ ቤት ይዘውኝ ሄዱ ድጋሚ። ጠቅላይ ፍርድ ቤትም አጽንቻለሁ ትፈታ አለ፣ አልፈቱኝም። ከዛ ቀጥሎ ደግሞ እንትን ሄድኩኝ
ሰበር ሰሚ ችሎትም ለማሰር በቂ አይደለም ትፈታ አለ። አልፈቱኝም። የዛኔ በየጊዜው ይመጣል ማለት ነው። ከዛ እንደገና መደበኛ ችሎት 2 ወሰዱኝ። እነሱም በፈቱኝ። በ40 ሺህ ብርና በ50 ሺህ ብር ዋስ ትውጣና በውጪ ትከራከር፣ በቃ በውጪ ይለቅ ሁሉም ነገር አሉ። 6ኛ መጣ። ጦራሎች ሆስፒታል በነገራችን ላይ ፕራይቬት ዊንግ አለ። ቀጥታ እዛ ሄጄ እየተመላለስኩኝ እያለ በአጋጣሚ እግሬ ላይ እብጠት ታየ። ከዛ እግሬን ስካን ሲያደርጉት ምን ተገኘ? ይሄ ቬን ላይ የደም መርጋት ተገኘ። ከዛ ወዲያውኑ ከባድ ነበረ በሽታው። እኔ አላውቅም፣ ደም መርጋት ከባድ መሆኑን አላውቅም። በሰውም በጓደኞቼም በዘመድም አይቼም ስለማላቅ ከባድ ነው ብዬ አላሰብኩም ነበረ። ወዲያውኑ መተኛ አለብሽ ተባልኩኝ። እዛው ጦራሎች ሆስፒታል እንድተኛ ተደረግኩኝ። ሲቲ ስካን ቼክ ሲደረግ ኦልሬዲ ሳምባይ ላይ አለ፣ ኢምቦሊዝም ሆኗል ማለት ነው። ሳምባይ ላይ ደርሷል። ከዛ በጣም ከባድ መርፌዎች ናቸው። በቀን 3 የነበረው ጠዋት 80 የሚል ማታ 80 ወስዳለው። እረፍት አድርጊ እንዳትንቀሳቀሽ ተባልኩኝ። ምክንያቱም ደም ማቅጠኛ ነው ሲሰጠኝ የነበረው እና እዛ ህክምና ላይ ጦራሎች ሆስፒታል ወደ 18 ቀን ቆየሁኝ። በዛ ሁሉ ወደ ስራም አልተመለስኩም፣ ወደ ሶሻል ሚዲያም አልተመለስኩም። ዝም ብዬ በቃ ኑሮዬን ቀጠልኩኝ። በዛ መሃል እንግዲህ እንደምታውቀው እየኖርኩ ነው። ቤቴ መጥሪያ አልመጣልኝም፣ አልተጠየቅኩም። ቤት መጥቶ አንኳኩቶ የጠራኝ ሰው የለም። በድንገት እንደማንኛውም ሰው በረከት ክስ ተመስርቶባታል። ኦኬ፣ አሁን የመጀመሪያውን ከጨረስን በኋላ አሁን እስካሁን ስታብራሪ የነበረው የነበረብሽን እስር ነው። አሁን አንቺ ያው ዛሬ ላይቭ ላይ ቁጭ ብለሽ እየተናገርሽ ነው። ኢትዮጵያ ነው ያለሁት ነው ያልሽው። ግን ፌደራል ፖሊስ ወንትድ ብሎ እየፈለገሽ ነውና በትክክል ምን ተከስቶ ነው ማለት? አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አድርጎ ወንትድ አድርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፍቃደኛ ከሆንሽ ምናልባት የኢትዮጵያ ውጭው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችላለሽ? መስኮት ነው እንግዲህ። ኦኬ፣ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ፣ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኦኬ፣ ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ፣ ችግር የለውም። አይ በቃ በጣም ጥሩ። ምክንያቱም ፌደራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ እመጣለሁ። ወደሱ መጣው ምንድነው ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደማንኛውም ሰው አልኩ፣ እንደማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ። ገባ አየሁኝ። እንዴ አልኩኝ። ማለት የጠየቀኝ የለም፣ የጠራኝ የለም፣ መጥሪያ አልተሰጠኝም፣ ቤቴ ላይ አልተለጠፈም። ገብቷል። ስራ ቦታ ላይ አልተጠየቅኩም። የጠራኝ ማንም። አንዳንዴ ሆስፒታል ሄዳለሁ፣ አንዳንዴ ቤቴ እመጣለሁ። ወደ ስራ ብዙም አልገባውም። አንዳንዴ ያው እርሻውንም ገብቻ አይቼ እመጣለሁ። ያ ሆኖ እያለ ምንም ነገር ሳልጠየቅ የትነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማቅም መጥሪያም አልተሰጠኝም። ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል? በረከት ቀርታብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም። አቃቤ ሕግ በረከት ቀርታብኛለች ብሎ እኮ ማመልከት አለበት መጀመሪያ። እኔ
እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ። ለምን ወጥቼ ነው ያለሁት፣ እየተንቀሳቀስኩ ነው ያለሁት፣ ህክምና እያደረግኩ ነው ያለሁት። በእርግጥ በጣም ደህና ነኝ፣ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ያ ውስጤ የነበረው ይሄ ኤምቦ ግን አልፎ አልፎ በቀን አንድ መድኃኒት ወስዳለሁኝ እና ይሄ ደም ማቅጠኛ የሚባለውን አንድ ወስዳለሁ ለተወሰነ ጊዜ መቀጠል አለበት ስለተባለ ማለት ነው። እና አንድ ሰው እንግዲህ በታሪካችን አሁንም በዚህም ዘመን ይሁን በቀደሙትም ዘመን ስታይ አንድ ሰው ተፈልጎ ሲጠፋ በጣም ከፍተኛ በሀገር ላይ ውድመት ሲያካሂድ ወር ዘር ማጥፋት ወይ የሆነ ከባድ ነገሮች አሉ አይደለ ሲፈጽም ወይም ሲያደርግ ሊፈለግ ይችላል። እኔ መጥሪያ አልተሰጠኝም፣ ቤቴ አልመጡም፣ የጠየቀኝ ሰው የለም፣ ያናገረኝ ሰው የለም። ምንም በሌለበት በድንገት ወንትድ የሚል እንደ ማንኛውም ሰው ፌስቡክ ላይ አየው። ምን ልበል? ምን ልናገር? የምናገረው ነገር ጠፋኝ። አሁንስ ታዲያ ለምን አልመጡም? ቤት ለምን አልጠየቁኝም? ለምን መጥሪያ አላኩልኝም? አሁንስ ቢሆን መች መጡ? መጠየቁኝ ማለት ምን እንደተፈለገ እኔ ልንገርህ። ብዙ አጀንዳ ያላቸው ሰዎች አሉ በየመስሪያ ቤቱ ገባክ? ብዙ አጀንዳ ያላቸው የየራሳቸው አጀንዳ ያላቸው ሊሆን ይችላል ገባ? የሀብት ሊሆን ይችላል፣ የንብረት ሊሆን ይችላል። ብዙ አጀንዳ ያላቸው አካላት በየቦታው እንዳሉ ፊል አደርጋለሁ፣ ይገባኛል፣ ይሰማኛል። ነገር ግን ሳልፈለግ ምንም አይነት ነገር ሳያደርጉ ሳይጠይቁኝ መጥሪያ ሳይሰጡኝ በድንገት ወንትድ ቢያንስ እኮ ፍርድ ቤት ጋዜጣ ላይ ይታተም እኮ ብሎ ማዘዝ አለበት። እኔ ስጠፋ ማለት ነው፣ ጭራሽ ከጠፋው ካልተገኘው ማለት ነው ምን ማድረግ አለበት? መጥሪያም ተሰጥቶኝ ካልቀረብኩኝ ተፈልጌም ካልመጣሁኝ ማለት ነው ምን ማድረግ አለባቸው? አዲስ ዘመን ተብሎ ማለት ነው ቤቴ በር ላይ ይለጠፋል፣ ቤቷ ነው ተብሎ ከታሰበ። ቀጥሎ ደግሞ ቢሮዬ ላይ ይለጠፋል መጥሪያው ማለት ነው። ፖሊስ ቤት ድረስ ይዞ መጥቶ ወይም ለቀበሌ ይሰጣል። አድራሻ ያለኝ ሰው ነኝ፣ ቤት ያለኝ ሰው ነኝ፣ ንብረት ያለኝ ሰው ነኝ። ምንም አይነት ነገር ሳልጠየቅ ሳልፈለግ መጥሪያ ሳይደርሰኝ በድንገት ወንትድ ምን ማለት ነው? ከጀርባ እነማን አሉ እግዚአብሔር ይወቃቸው። ግን በዚሁ እንዳብራራልህ ከፈለክ የምትጠይቀኝ ነገር ካለ አንድ ላይ አድርጌ ስለ ነዳጁ ላብራራ። ጉዳይ ስምሽ ገብቷል እና ያ ስምሽ መግባቱ የተራ ወይ ስህተት ነው ብለሽ ታስቢያለሽ? ከነዳጅ ጋር የተገናኘ ለምንድን ነው ፌደራል ፖሊስ በዛ ሊጠይቅሽ የፈለገው? በነዳጅ ምክንያት ማለት እንደገና ነዳጁ ስለ ነዳጁ ያለውን ሁኔታ ለህዝቡ ብታብራሪ። በምን ጉዳይ ነው እሱ ሊከስሽ የቻለው? ወንትድስ ብሎ ሊፈልግሽ የቻለው 8 ሚሊዮን ብር በምን ጉዳይ ነው? በምንድን ነው ነዳጁ? እስቲ ለእኛ ግልጽ አድርገሽ ብትናገር። እሺ፣ በመጀመሪያ ነዳጅ እንደምታውቀው እርሻ ነው የምሰራው። ባለፋብሪካዎች ሲሆኑ ለማሽን ማንቀሳቀሻ ጄኔሬተሩ ወጥቶ ማደያ መቀዳት ስለማይችል ይፈቀድላቸዋል፣ ኮታ አላቸው። እርሻ ሲሆን ደግሞ ትልልቅ ማሽኖች እንጠቀማለን፣ ዶዘር እንጠቀማለን፣ ኤክስካቫተር እንጠቀማለን፣ ሎደር እንጠቀማለን፣ ትራክተር አለ፣ ወተር ፓምፕ አለ፣ ጄኔሬተር አለ። የምንጠቀመው አብዛኛውን እኔ የምሰራው ሪሞት ኤሪያ ነው፣ ከከተማ የወጣ ነው። ምንም አይነት መሰረተ ልማት የሌለባቸው ቦታዎች ናቸው የኔ እርሻዎች ያሉበት ማለት ነው። የራቀ ነው። አፋርም ብትል አሁን የለውም፣ ወደዛ አልሄድም እንጂ ማለት ነው። ማለት ኦሮሚያ ክልል አፋር ምናምን ለጊዜው እየሄድኩኝ አይደለም። ከሰላሙም አንጻር አፋር በእርግጥ የሰላም ችግር ምንም አይነት ችግር የለም። ግን በቃ ብዙ ቦታ ብትንትን እንዳልል ብዬ ብዙ ቦታ እየሄድኩኝ አይደለም። ኦሮሚያ ክልልም እንደምታውቀው ትንሽ የጸጥታ ችግር ስላለ እየሄድኩ አይደለም። ደቡብ ክልል እሄዳለሁ፣ ኦሮሚያ ክልል ማነው ጋምቤላ ክልል እሄዳለሁ። ምንድነው እንደ ማንኛውም ሰው የነዳጅ እጥረት የሚባለው ነገር አልተሰማም። ምንም አይነት ችግር ይሄ ብጥብጡ ይሄ ጦርነትም ነገር የተጀመረም ነገር የለም። እንደ ማንኛውም ሰው ነዳጅ ፈልጋለሁ፣ ነዳጅን የሚመለከተው ማን ነው ብዬ ጠየቅኩኝ። ንግድና ቀጣናዊ ትስስር ነው የሚመለከተው አሉ። እሺ ብዬ ሄጄ ስጠይቅ አይ የነዳጅ ዘርፍ ራሱን የቻለ አለ፣ ወሎ ሰፈር ሄደሽ ጠይቂ ተባልኩኝ። እሺ ወሎ ሰፈር ሄጄ ቀጥታ የሚመለከታቸውን ሰው ሄጄ ጠየቅኩኝ። ዋና ዳይሬክተር ቢሮ ሄጄ ጠየቅኩኝ። እርሻ ከሆነ የኢንቨስትመንት ላይሰንስሽን፣ ቲን ነምበርሽን፣
የት ክልል እንደምትሰሪ ግብርና ሚኒስቴር ደግሞ ድጋፍ ይስጥሽ ድጋፍ ይጻፍልሽ እና እሱን ይዘሽ ነይ ማሳየት ትችላለህ አንተ ጋር ስላለ ሰነዱ ማለት ነው እና ይስጥሽ ተባልኩኝ እሺ አልኩኝ ሄጄ ማመልከቻ ጽፌ ግብርና ሚኒስቴር ድጋፍ ጻፈልኝ ይሄን ያህል እርሻ ታርሳለች ይሄን ያህል ትሰራለች ተብዬ ታረስ ምክንያቱም ለማብራራት ያክል ሰው አንደርስታንድ እንዲያደርግ አንድ ዶዘር በሰዓት 40 ሊትር ነው የሚጠጣው ናፍጣ በቀን 10 ሰዓት ይሰራል ያ ማለት አንድ ዶዘር በቀን 400 ሊትር ይፈልጋል ድፍን 400 ሊትር ናፍጣ ይጠጣል ኤክስካቫተር በሰዓት 40 ሊትር ነው ያ ማለት ስታባዛው 400 ሊትር በቀን ይጠጣል አንድ ኤክስካቫተር ሎደር እስከ 25 ሊትር በሰዓት ይጠጣል በሰዓት ነው ምነግር በቀን 10 ሰዓት ይሰራል ያ ማለት 250 ሊትር በቀን ይፈልጋል ትራክተር በሁለት ቀን አንዴ 300 እስከ 350 ሊትር ይፈልጋል ወተር ፓምፕ እንደዚሁ በየ ወተር ፓምፕ ትልልቆቹ ማለት ነው ፐር ሰከንድ 75 ሊትር ፐር ሰከንድ 100 ሊትር ውሃ የሚያመነጩ ወተር ፓምፖች አሉ እነዛ ወተር ፓምፖች አንዴ ነዳጅ ሲጨመርላቸው 350 400 ሊትር ይጨመርላቸዋል በየ 72 ሰዓቱ በየ 48 ሰዓት በየ 72 ሰዓት እንደ ሚሰሩት ሰዓት ማለት ነው ነዳጅ ይጠቀማሉ ማለት ነው ያ ማለት አንድ ዶዘር በወር ከ13000 ሊትር በላይ ይፈልጋል አንድ ዶዘር አንድ ኤክስካቫተር ከ13000 ሊትር በላይ ይፈልጋል ያ ማለት 26000 ሊትር ነው አንድ ዶዘር አንድ ማሽን እያንዳንዱን ስትደምረው ማለት ነው በጣም ብዙ ሺህ ሊትር ነው የምንጠቀመው ምክንያቱም ሄቪ ዲዩቲ ነው በጠቅላላ ማለት ነው ስለ ማሽን የሚያቅሰው ስራ ላይ ያለ ሰው ያውቃል ጄኔሬተር እነዚህ ትልልቅ ፋብሪካ የሚያንቀሳቅሱ ጄኔሬተሮች ምን ያህል ናፍጣ እንደሚጠቀሙ የሚታወቅ ነው ከዛስ እያንዳንዱን ማሽን ዘርዝሬ የግብርና ሚኒስቴር የተጻፈልኝን ድጋፍ ይዤ ቀጥታ ወሎ ሰፈር ሄጄ አመለከትኩኝ የት ዋና ዳይሬክተሩ ጋር ሳመለክት አይ ምክትል የነዳጅ ዘርፍ አለ ምክትል ዋና ዳይሬክተር የነዳጅ ዘርፍ አለ ሂጂ አሉኝ እሺ ብዬ ሄድኩ ማንንም ሰው እዛ ውስጥ ማቀው ሰው የለም ሄጄ ማመልከቻ ጽፌ ሰነዴን አንድ ላይ አደራጅቼ ላይሰንሶቼን አንድ ላይ አድርጌ አቀረብኩኝ አዩ ተነጋገሩ ቁጭ ብለው ኦኬ በወር እስከ 150 ሺህ ሊትር ቢፈቀድላት እንዳጠቃቀሟ ከሆነ ብዙ ስለምትሰራ 150 ሺህ ከነ መኪኖቿ ብዙ መኪና ነው ያለኝ እንደምታውቀው 23 መኪና ነው ያለኝ 23ቱም መኪና ነዳጅ ይጠቀማል ከዶዘሩ ከሎደሩ ከግሬደሩ ውጪ ማለት ነው ከኤክስካቫተሮቹ ውጪ 23 የሚንቀሳቀስ መኪና አለኝ እነሱ ይፈልጋሉ ነዳጅ ስለዛ ይሄ ነገር ይፈቀድላት ተባለና ተፈቀደልኝና ከየት ነው የምትገዢው ሲል ከኖክ ተባለ ሄጄ ለኖክ ደብዳቤውን ሰጠው ኖኮች ከኔ ጋር ውል ተፈራረሙ ማለት ነው